ጎሽ ስትጠብቅ ስድብ፣ መልካም ስትጠብቅ ሌላ ነገር ሲመጣብህ፣ እየሰራ መልካም ስትጠብቅ ደሞዝ ሲቀነስ፣ እየሰራ የሆነ ነገር አገኛለሁ ስትል ሌላ ተቃራኒ ነገር ሲመጣ ሐዘን ውስጥ ገንዘብ ዛሬ 10 ሚሊዮን ብር አግኝተህ ቸርች አትቀርም። ጌታን ለማምለክ ቅልል ብሎ ነው የምትመጣው። አየህ የሆነ ገንዘብ ስታገኝ ሐሳብ አልተውጥም። ቸርች ይሻለኛል ክለብ አትልም። አስተሳሰብህ ሳይጠራ ብር ከምታገኝ ያለ ግንዛቤ ገንዘብ አይምጣል። ከውድድር ውስጥ ውጡ። ውድድር ሐዘንተኛ ያረጋችኋል። ይሄኛውን ቀድሜ ስደርስ ያኛው ቀድሞኛል፣ ያኛውን እንደምንም ብዬ በባሌም በወሌ ቀድሜው ስደርስ ያኛው ቀድሞኛል። ሐዘንተኛ ነው የምትሆኑት። ከሐዘን መውጣት ከፈለጋችሁ ሕይወታችሁን ከውድድር አውጡት። ሐዘናችን ከየት ይመጣል? እንዳሰብነው ፍሬያማ መሆን ሲያቅት ነግቼ ተለውጬ አንብለክ በዚያ ያቆት ካክስተ በጣም ገንዘብ ወስደ ኑሮ ከፍተ ከዛ ፍሩት ፍሎናል ውስጥ ቁልቁል እየወረድክ ኪሳራ ውስጥ ብድር በብድር ትሆናለህ። ፍሬያማ መሆን ያቅታል። ከዛ አግብቼ ልጆቼ ምናምን ትልና እንዲያሰብከው አይሆንም። ፍሬ ምናምን አልባዱ እንደምታስበው ውጤታማ አትሆንም። ታያለሽ ለማምናም ብለ ዝተ ዘመዶች ላይ ምናምን ከዛ ሄደ ከባንክ ጋር ምናምን ሊንክ አድርገህ ምናምን ጨርሰ ጀምራ አስመርቀ የሆነ ነገር ጀምረ ከዛ ቁልቁል ፍሬ ይሄ ያስኮርፋል፣ ያሳዝን። እንዳሰብነው ስለማይሄድ ሐዘን ይመጣል። ፍሬ አልባ እንዳገልጋይ ትነሱና የሆነ ነገር አስባችሁ እናንተ እሳድገዋለሁ ለውጠዋለሁ ምናምን ብላችሁ ትነሱን። ይሄ ለአገልጋዮች በጣም ይጠቅማል። እግዚአብሔር ቤት የምታገለግሉ ከሆነ ወደፊትም አሁን እዚህም ሌላም ቦታ ሆናችሁ የምትሰሙኝ የእግዚአብሔርን ሥራ ማሳደግ አትችሉ። አሳዳጊ እሱ ብቻ ነው። አንዳንድ ጊዜ እኔ ቢጤ አገልጋይ ስትሆን ፍሬ ምናምን ትመዝናለህ፣ ታውቃለህ። የውጤታማ ምናምን እንዲያርጌ እኔ አላምጥቻ አጥምቂያስ ደቀ መዝሙር አድርጌ አሰማርቼ በተብተብ ስትል እግዚአብሔር ቆሞ ያያል። ከዛ ያሰብከው አይሆንም። ጭራሽ የወለድካቸው ከስር ከስር ይሞቱብሃል። የወለድካቸው ከስር ከስር እየሄዱ ጫት ቤት ሲገቡ፣ የወለድካቸው ነገሮች ሲጠፉ፣ የምታስበው ነገር ማይሆን ሲሆን ታዝናለህ። እግዚአብሔር ግን ልብ ሳታውቀው ሐዘን ውስጥ ገባለህ። ፍሬ አልባ መሆን ያሳዝናል። ፍሬ አልባ ሆናችሁ ያዘናችሁ ሰዎች አላችሁ። አግብቼ ከዛ ውልድ አድርጌ ተወለው ውልድ አድርጌ ሰው አግብተህ 1 ዓመት አትወልድም 5 አትወልድም 7 አትወልድም 10 አትወልድም። ከዛ ታዝናለህ። እንዳሰብኩት አልሆነ። ከዛ ሐዘንተኛ ነህ። ማንም ያጽናናው ነገር ሰው አትሆንም። ዝግት ያልክ በሐዘን ብቻህን የምታለቅስ ትካዜ ያለብህ ሰው ትሆናለህ። ከዛ ቆይ ሰርቼ ታያላችሁ ምናምን ብለህ እንደነ ጴጥሮስ ደግሞ ሄደ ሙያን ትምህርትን ተጠቅመህ ጥለህ ለፍተህ ባዶ ትሆንና መረብህን ቁጭ ብለህ እያጠብክ ትካዜ ውስጥ ትገባለህ። እግዚአብሔር ግን እንዴት ከኔ ጋር አይደለም ማለት ነው። ሐዘናችን ከየት ይመጣል? ፍሬ አልባ ከመሆን ይመጣል። እንዲሁ ልትነግረን ያለው በቃ ሐዘኑ ከየት እንደሚመጣ ልነግረን። ሐዘኑ አለ ከራሱ ከእግዚአብሔር እንዳልኩ የምትወደውን ይወስድብህና ማይገባህን ነገር ያደርግብህና ተስፋ ያረከውን ነገር ይወስድና ካጠገብ ዞር ያረግብህና ልብህን በቃ የጣልክበትን ክሽ ያረግብህና ከዛ በጣም ሐዘንተኛ ትሆናለህ። ይህ ሰውዬ እኮ ሳቂታ ነበረ ትባላለህ። ሐዘንተኛ ትሆናለህ። እግዚአብሔር ቤት ውስጥ ሐዘንተኛ ሆነው የሚመላለሱ ብዙ ሰዎች አሉ። መዝሙር ማያጽናናቸው፣ ስብከት ማያጽናናቸው፣ ፍሬ አልባ የሆኑ ብዙ ሰዎች አሉ። ምን ዋጋ አለው? ትሽ እሱ ማያደርግ ለማንም ለኔ ግን የሚሉ ሰዎች ይፈጠራሉ። ሐዘናችን ከየት ይመጣል? ሐዘናችን ስሜታችን ድርቅርቅ ይላል። የነበረን ያ መነቃቃት ያ መነሳሳት ምናምን ከውስጣችን ጥፍት ይበልና ለምንድን ነው እሱ የሚመጣው? እሱ የሚመጣብን ነው ስሜታችንን የሚያደርቀው ነገራው እንዳሰብነው ሳይሆን ሲቀር እኛ ሰርተን ሰዎች ጎሽ ስንጠብቅ ስድብ ሲሰጡን፣ የሰራነው ነገር ጎሽ አፕሪሺዬሽን ስንጠብቅ ሰዎች ዲስካሬጅ ሲያደርጉን፣ ከዛ ስብርብር ትላለህ። ጎሽ ስንጠብቅ ስድብ፣ መልካም ስንጠብቅ ሌላ ነገር ሲመጣብህ፣ እየሰራ መልካም ስንጠብቅ ደሞዝ ሲቀነስ፣ እየሰራ የሆነ ነገር አገኛለሁ ስትል ሌላ ተቃራኒ ነገር ሲመጣ ሐዘን ውስጥ ገባል። ስብራት ይመጣል ህይወት ውስጥ። ከባድ ነው። ስለዚህ እርስ በርስ መበረታታት ጥሩ ነው። እኔ ለምን ብዬ ምስጋና ለሌለው ነገር የሚሉ ሰዎች አላገኛችሁ? በየመስሪያ ቤቱ ስብርብር ደህና ትጉ ሰዎች፣ ታታሪ ሰዎች፣ መልካም ሰዎች እድገት ሲጠብቁ ውርደት፣ ከፍታ ሲመጡ ዝቅታ፣ ምስጋና ሲጠብቁ ወቀሳ ሲደርስባቸው ኃይለኛ ዘመን። ከዛ የነበራቸው መነሳሳት የነበራቸው ለሥራ ቁርጠኝነት ምናምን እየጠፋ ይመጣል። ምስጋና ቢስ የሆኑ ሰዎች ሐዘንተኛ ይሆናሉ። ምስጋና ተነስታችሁ ሐዘን የመታችሁ ሰዎች አላችሁ።
ምስጋናችሁን ከሱ ጠብቁ። አሜን። እፍርታም አትሁኑ። የተነሳ ነው ቅድም ምንትዬ እንደተናገረው ጌታን አይተን ነው የተነሳ ነው። ጌታን አይተን ነው የምንቀጥለውም ጌታን አይተን ነው። አይኖቻችን እሱ ላይ ነው የሚሆኑት። አሜን። ይሄ እንዳልኩት ውዳሴ ስጠብቆ ቀሳ ምናምን እንደ ልብ ነው ያለው። በተለይ አሁን ደግሞ በጣም ብዙ ነው ያለው። ስለዚህ አይደለም ሌላውን በአድና ምናምን ሰው ሚስት ወይ ባልሽ የማይሆን ነገር ይናገራል። ምን ሰርተሽ ነው አንቺ ቤት ተገሽተሽ ምናምን ይልሻል። ይሄ ስሜት ያጠፋል። ከባል ቦላው ድርግም ነው የሚያደርገው። ሐዘንተኛ ሳቄቷን ፈገግታዋን ያቺን በጣም ፈንድሻ የነበረች ሴትዮ እንክትክት ትላለች። በምን ምክንያት? በባልየው ምክንያት። ምስጋና ስትጠብቅ ልጆችን ወደዛ ወደ ስትል የምትለፋውን ልፋት የምትደክመውን ድካም የምትወጣውን የምትወርደውን በሌሊት መነሳቷን ምሳቃ መቋጠሯን መሮጧን መሄዷን በዜሮ አጣፍቶት ምን ሰራው ልትይ ነው አንቺ አሁን እዚህ ቤት ማት ሚስቶች ተሰብረው በየቤቱ ቁጭ ብለዋል። ሐዘንተኛ ሆነው መማር የሚችሉበትን ጊዜ የነሱ ልጆች አሳድገው መስራት የሚችሉበትን ጊዜ እዛው ቤት ውስጥ ቁጭ ብለው ቤቱ እንዳይጓደል ከሰራተኛ ጋር ተሟግተው ከሚታጠበው ዋጋ ሲከፍሉ ውለው በዜሮ ሲጣፉ ስሜታቸው ስብር ይላል፣ ይደርቃል። ከዛ ስሜት አልባ ይሆናሉ። ለመኖር ጉጉት የሌላቸው ሰዎች ይሆናሉ። ምንም ወርቅ ብታነጥፍ ከዛ በኋላ ትርጉም አልባ ቤት ሰርተው ቁጭ። ሐዘን ከየት ይመጣል? ሐዘን ከመሬት እየተነሱ ሰዎች ሁኔታን ሳይረዱ ከወቀሳ ሰዎችን ከመውቀስ ሰዎችን በአጠገባቸው ሐዘንተኛ ሰዎች ካሉ ኢንኬዝ የበሽታው ሰለባ ያረጋችኋቸው እናንተ ከሆናችሁ ከዚህ ቀን ጀምሮ የሕክምናውን ባለቤቶቹ እኔ ያለበላችሁን አላክም። አሁን ከረንት ላይ ያለው ችግር የብዙ ሰዎች ሐዘንተኛ ይሄም ሰውዬ ያዝናል እንደ የምትሉት ሰውዬ ቀረብ ብላችሁ ሀግ ሰጣችሁ ነካ ነካ አስተቁት ሲያስቀምጡ ሲብል ብለው እኔ ምን ስሜት የለኝም ቤቴ ውስጥ የሚሉ ሰዎች ለምን ፊቱን ሳየው የሚናገረው ንግግር እዚያ አንጀቴ ውስጥ ትችት፣ ነቀፋ፣ የሰዎችን ስራ በዜሮ ማጣፋት፣ ምስጋና ቢስነት ሰዎችን ሐዘንተኛ ያደርጋል። ሐዘንተኛም የሆናችሁ በዚህ ምክንያት ሐዘንተኛ የሆናችሁም ሰዎች ለነዚህ ሰዎች ሪሞታችሁን አትስጡ። መጽሐፍ ቅዱስ ትካዜህን በእግዚአብሔር ላይ ምን አድርግ ነው የሚል ጣል። እሱ አደገኛ ነገር ነው። ሌላው ሐዘን ውስጥ የከተተን ሁላችንን እንደ ሀገር እንደ ሕዝብ ማጣት፣ ገንዘብ ማጣት። እውነት ውሸት? ገንዘብ የማይፈልግ ሰው እስቲ እጆቹን ያሳየኝ። ገንዘብ የሚፈልግስ ካስፈለገ የኛውን እና እንዳሰብነው የምናስበውን ነገር ባለማግኘታችን ለምናስበው ፕሮጀክት፣ ለምናስበው ፕሮግራም፣ ለምናስበው ጉዳይ የምንፈልገውን ነገር ለማድረግ ገንዘብ ማጣታችን ያሳዝናል። በተለይ በልጅነታችሁ እየተማራችሁ የነበራችሁ ሰዎች ምናምን እኔ ሳድግ መንዳት የምፈልገው መኪና ሌክሰስ ነው ምናምን የምትሉ ሰዎች አሉ። በጣም አሁን ባጃጅ ውስጥ ራሳችሁ ስታገኙ ስሜቱ ከባድ እንትኑ ብሸራው እንዲጣጣጣ እያደረገ ኮብልስቶኑ ስትሄድ ስሜቱ ከባድ በጣም ቀላል ይመስል ነበር ስንጀምር ምናምን የሆነ ስንወጣ ምናምን በዲያው ተከራረን ችግር የለም ተቀጠቅ አድርጌ እኔ መኖር እንፈልገው። ደግሞ በጣም ክፎች ናቸው ነጮቹ። አስቀድመው ፊልማቸውን ገለበጡብንና እኛ 3 ሰዓት ቁጭ ብለን የነሱን ፊልም እያየን ሆዳችን ውስጥ እንደ አሜባ ገባ፣ በሽታው እንደ ቀልድ ገባ። ከዛ የነሱን ፊልም እያየን ቁጭ እንላለን። ከዛ ደግሞ አገዳ ሸንኮራ ይዘን ካልጨረስነው 6 ጓንጓ አንነሳም። ጊዜያችንን በአንድ ጉዳይ ላይ እነሱ ቴስት ነው የሚያደርጉት፣ ሸንኮራ ነው ብለው ነው የሚሄዱት። እኛ ግን አንለቀው። ፊልሙን ጠግ ድረስ እሺ እስከሚለው ድረስ እናይላቸዋለን። እኛን ቁጭ አድርገው እነሱ ሰሩ፣ ሄዱ፣ ተመነደጉ። አሁን ከነሱ ጋር ደግሞ ጭራሽ እነሱ የኖሩትን ኑሮ ለመኖር ስናስብ የለም ጊዜው ተበልተናል። ትምህርት ቤት መሄዳችን ያልሄድንም፣ ፊልም ቤት ነው በቀን 3 ፊልም እንገባ ነበረ። እኛ በጣም ዘና ያልን ሰዎች ነን። ትምሮ ላይ ቻው ብለናል አይደል? አሁን ገና እስቲና ብለን ቴሌቪዥን የምናስከፍተው ብዙ ወላጆች በልጆቻችን ነው። እውነት ውሸት? እና እስቲ ቆለፈ ሞባይል የምትዩ ከኋላችን መጥተው በእንግሊዘኛ ሲንጣጡብን ምንድን ነው የሚያወሩት ምናምን የሆነ ነገር ሊያረጉን እስኪመስለን ድረስ የሚነስረን ብዙ ሰዎች ነን። በቃ ተዘለልን። ከዛስ አሁን በስራ የሚገኘውን ውጤት ስንፈልግ ምን እንስራ? አብዛኞቻችን መስራት የምንችለው የጉልበት ስራ ነው።
የጉልበት ስራ መስራት ደግሞ ክፍያው የታወቀ ነው አይደል? ገንዘብ ፈልገን የለም። አይ እንደምንም ብዬ ተባጥሽ ውጭ ሀገር ሄድጄ ትተም ያለው ሰውዬ የእናቱን ቤት አሽጦ ሄዶ የመሰለው ዱሮ ልክ ከአውሮፕላን ሲው ዶላር 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 እያለ ለቅሞ እንደዚህ ይዞ ይመጣ ነበር የመሰለው። የለም እዛ ዶላር መሬት ላይ ብዙ ሰላም የሚለውም ሰው የለም። ጨው ቼክ አድርጉ በየሀገሩ የተበተኑ ነው። የ40 በሱን እሰራለሁ ፓስተርዬ ከፍተኛ ችግር ውስጥ ነኝ። ኬስ ነው ስትል ሌላ አንተል ካልሄድኩኝ ሞቼ እገኛለሁ። ግድ የለም ሽጩ ቤቱን እኔ ሰርቼ ተካልሻለሁ። እንዳታሸጥ አተካውም፣ መቼም አተካውም። የወላጆቻቸውን ቤት እያረጉ አውሮፓ አሜሪካን የተሻገሩ አብዛኞቹ አልተኩትም። የተኩት ለወላጅ ደም ብዛትና ግፊት በጊዜ እንዲወርዱ። እንዴት አረከው ሲል የለም እንዳሰብኩት አልሆነም ቴትዬ። አይሆንም። እንዴት ነው እንዳሰብከው የሚሆነው? ይሄ ዶላር ለቀማ የሚባል ሀገር የለም ወንድሜ፣ ጅላቱ ነው። አሁን እንደ ህዝብ ግን እናንተ በግል ደግሞ ገንዘብ እጥረትና ችግር ሲገጥማችሁ በጣም መላው ምን እንደሆነ ታውቃላችሁ? ጌታ ጋር መጣችሁ ቁጭ ብላችሁ ጌታዬ ቸግሮኛል ይሄን ጉዳይ ምን ላድርገው ስትሉት ጌታ የምትፈልጉት ጉዳይ በጣም ኢምፖርታንት ከሆነ ያደርግላችኋል። አሁን እናንተ ከፈለጋችሁት ነገር በላይ ጌታ እየፈለገ ያለው እናንተን ነው። አልገባችሁ? አንዳንድ ሰው በእጥረት ነው የሚገኘው። አይገርማችሁ? ሲያጣ ነው እግዚአብሔር የሚያገኘው። ዝም ብላችሁ 10 ዓመት ወደ ኋላ ሄዳችሁ ያሰባችሁት ነገር ተሳክቶ ተሟልቶ ተሰካክቶ እንዳሰባችሁት እንደ ፐዝል ግጥምጥም ብሎ ቢሆን ምን ታረጋላችሁ? እዚህ አትመጡም እኮ ብዙዎቻችሁ። እግዚአብሔር መለኛ ስለሆነ ያሳጣንና እዝን እንልና የባዶዬ ነው እስከመቼ አንድ ነገር ብለን እንመጣለን። መጣ ልጅ ያው ብሎ የመጣንበትን ጉዳይ የገንዘቡን እጥረት ሳይሆን የሚያስተካክለው የኛን የሐሳብ እጥረት ያስተካክልልንና ያልተሟላ ቅኝታችንን ይቃኘውና ሁኔታውን ሳይሆን እኛን ለውጦን እግዚአብሔር ከዚህ ይሸኘናል። ችግሩ አለ፣ እኛ ግን እዛ ችግር ውስጥ የለን። ክብር ለእግዚአብሔር ይሁን። እግዚአብሔር አሰራሩ ዞር ወራ ለሳኦል እንዳደረገለት ማለት ነው። ሳኦልን ከሰፈር ያወጣው የአህያ ጥያቄ ጠይቆ ሲመጣ በል ተገናኘን፣ እስስቱን ግጥም ማድረግ ያዘውና አህዮቹ ተገኝተዋል። እሺ አሁን ልብህን እዛ ጣል፣ የምትፈልገው ራስህ ነው። አሁን አንዳንዶቻችሁን እግዚአብሔር እጥረት ገጥሟችሁ መጣችኋል። እግዚአብሔር የፈለገው እናንተን ነው። ምን ልታረገው ነው ገንዘቡን ይሉ ይዛል። ነጥቀ ልትሮጥ ነው ብሉፍን ያደርጋል። ለምን ሲባል እግዚአብሔር ለሰው ገንዘብ የሚሰጠው የገንዘብ ኩሊ እንዲሆን አይደለም። ገንዘብ ሲሰጥህ ገንዘብ የሚሰጠው ለመርዳት ለማካፈል የእግዚአብሔርን ስራ ለመስራት እንጂ ገንዘብ ኩሊ እንድትሆን አይደለም ብሎ አስተምሮ አሰልጥኖ ገንዘብ ዛሬ 10 ሚሊዮን ብር አግኝተህ ቸርች አትቀርም። ጌታን ለማምለክ ቅልል ብሎ ነው የምትመጣው። አየ የሆነ ገንዘብ ስታገኝ ሐሳብ አልተውጥም። ቸርች ይሻለኛል ክለብ አትልም። አስተሳሰብህ ሳይጠራ ብር ከምታገኝ ያለ ግንዛቤ ገንዘብ አይምጣል። እስቲ አሜን በለኝ። መጀመሪያ እግዚአብሔር እናንተን ያገኛችሁ። ሐዘን ምን ፈጠረብን? ማጣት ነው። ምንድነው ያሳዘነ? ምንድነው ያበሸቀ? ምንድነው የከፋ? ማጣት። ጠንቋይ ዛሬ ደግሞ ኮትና ሱሪ ለብሶ ነው ጠንቋዩ ያለው። ለዚህ ነው እኮ ሰው በቡክ ይዞ ምናምን ቸርች የመጣው። የድሮ ማለት እኮ ድሮ ተደብቆ የሚሄደው ኮስተር ብሎ ቡክን ይዞ ወረፋ ይዞ ይገባል ቸርች። ድሮ እዛ ጎጆ ቤት እኮ የሚሄደው እኮ ነው ተቀይሮ ማለት። ማጣት ያዋርዳል። ማጣት ያሳዝናል። ስለዚህ አጣን ብለን ይህንን ክቡር ሰውነታችንን አንጥለው። እስቲ አሜን በሉ። ከሌለን ነገር በላይ ያለን ይበልጣል። የሰማኝ ሰው በደንብ አሜን ይበለኝ። ያለ የዓለም ገንዘብ ሁሉ ተገዝቶ ያንተን አንዲት በሰውነት ውስጥ ያለች ነገር መግዛት አይችልም። የዓለም ሁሉ መጽሐፍ ሰው ዓለምን ሁሉ ቢያተርፍ ይላል፣ እኛ ጋር ያለ ነፍስ መገዛት አይችልም። ስለዚህ አሁን የሌለንን ቁጭ ብለን ያላዘንን ጎደለ ምናምን እያለን ከምናለቅስ ያለንን መቁጠር እንጀምር። እስቲ እግሮቻችሁ ስንት ነው የሚያወጡት? ይሄ የማይጮህ ስታጣጠፉት ጸጥ ብሎ የሚተጣጠፍ እግር ስንት ነው? እሺ ተውት። ከዛ ቀና በልና ጂኒው ይሄ የማይጮህ ዝም ብሎ እንዲቋቋም ማይል ስንት ነው? እቺ ጣት ስንት ናት? እቺ ጆሮ ስንት ናት? እቺ ቅጠሏ፣ ይሄ አፍንጫ ስንት? ይሄ መስማት፣ ይሄ ማየት፣ ይሄ መናገር፣ ይሄ ጥርስ ስንት ነው? ስራው ሄድና ጥርስ ቤት ሄድ ማት ሺህ ብር ነው ቋፍ ውስጥ ያስቀ። ምላስ ስንት ነው? ምላስ ምንም የማይጠቅም ነው ለሚመስላችሁ፣ ምንም ዋጋ የማያወጣ ነው ይመስላችሁ አይደል? በገንዘብ ቢተመን ምንም አይነት ገንዘብ ሊገዛው የማይችለው
ሀብት ተሸክማችኋል። የሰማኝ ሰው አሜን ይበለኝ። በቃ አይደላችሁም። በክርስቶስ ኢየሱስ ደግሞ የዘላለም ሕይወት ወራሽ ሆናችኋል። ያላችሁ በጣም ያላችሁ ይብቃችሁ ሲባል ያላችሁ ነገር በጣም ብዙ ስለሆነ ነው። ያላችሁ ነገር ትልቅ ስለሆነ ነው። እስቲ ያለኝ በጣም ብዙ ነው በሉኝ። ያለኝ ትልቅ ነው በሉኝ እስቲ። በቃ አሁን ሰይጣን ክፉ ስለሆነ ያላችሁን እግዚአብሔር የሰጣችሁን መንግስት አይደለም የሰጣችሁ፣ ሰው አይደለም የሰጣችሁ፣ ማንም አይወስድባችሁ። እግዚአብሔር የሰጣችሁ የሚወስደው ራሱ። ሌላው ሐዘንን ትካዜን ወደ ህይወታችን የሚያመጣው ከዚህ በፊት የጋብቻ ትምህርት ላይ አንስቼዋለሁ። ውድድር የራሳችን ህይወታችሁ ውድድር እንትና እንትን ከሱ እንትና እንትን ለበሱ እንትና እንትን አገኙ እኛስ ውድድር መፎካከር። አሁን ይሄንን ይዛችሁ የምትኖሩ ሰዎች እመኑኝ ትካዜያችሁ ሐዘናችሁ ይቀጥላል። ከሐዘን መውጣት ከፈለጋችሁ በመንፈስ ንቁ ሆናችሁ እየሰማችሁኝ ከሆነ መገላገል ከፈለጋችሁ ዛሬ በደስታ መኖር ከፈለጋችሁ በጌታ ታምናችሁ ሐሴት እያረጋችሁ የማይታየው እንደሚታይ ቆጥራችሁ በሙሉ ደስታ መኖር ከፈለጋችሁ ውድድር፣ ፉክክር አቁሙ። እግዚአብሔር ማንንም ሰው ከማንም እንዲወዳደር አልጠራውም። ዛሬ ግለሰብ ከግለሰብ፣ ሴት ከሴት፣ ወንድ ከወንድ፣ አስተማሪ ከአስተማሪ፣ ዶክተር ከዶክተሩ፣ ሐኪሙ ከሐኪሙ፣ አገልጋይ ከአገልጋዩ ውድድር፣ አገልጋዩ ውድድር፣ በመኪና ውድድር፣ በቤት ውድድር፣ አንዱ ደንፋሽ ቁርጥ። በቃ ዘመንህም በሙሉ ሮጠ ግባ ከመሬት ከመፈጸሙ በፊት ከውድድር ውስጥ ውጡ። ውድድር ሐዘንተኛ ያረጋችኋል። ይሄኛውን ቀድሜ ስደርስ ያኛው ቀድሞኛል። ያኛውን እንደምንም ብዬ በባሌም በወሌ ቀድሜው ስደርስ ያኛው ቀድሞኛል። ሐዘንተኛ ነው የምትሆኑት። ከሐዘን መውጣት ከፈለጋችሁ ህይወታችሁን ከውድድር አውጡት፣ ከፉክክር ውስጥ አውጡት። ከነከሌ ጋር አትፎካከሩ። ሰዎች ሲሆንላቸው ደስ ከሚላቸው ጋር ደስ ይበላችሁ። ተወዳደሩ አይደለም ያለው። ደስ የሚላቸው ሰዎች ካገኛችሁ አብራችሁ ደስ ይበላችሁ። እንኳን ጌታ ረዳ፣ እንኳን ጌታ ረዳሽ፣ እንኳን ጌታ አገዘ ይሁንልህ፣ ደስ ይበላችሁ ነው የሚለው መጽሐፍ። ደስ ይበላችሁ፣ አትወዳደሩ አይልም። ከእድሜ እኩዮቻችሁ ጋር፣ ክላስሜቶቻችሁ ጋር፣ ከእናንተ ጋር አብረው ከሰሩ ጋር፣ አብረው ካገለገሉ ጋር፣ አብረው ከወጡ ጋር፣ አብረው ከገቡ ጋር የምትወዳደሩ ከሆነ ሐዘንተኛ ነው የምትሆኑት። እኔ በአገልግሎት ዘመኔ ስላየው በጣም ብዙ ሰው በዚህ በኩል በእኔ በኩል እንኳን ያለፉ በጣም ብዙ ነገር ይዘው በሐዘን የሚኖሩ ብዙ ሰዎች አሉ። ምንም ቢያገኙ አይጠረቁም፣ ምንም ቢይዙ አይጠረቁም። ለምን? የያዙት ግብ ዓላማ አድርገው የወጡት ነገር አትራፊ አይደል፣ መቆሚያ የለውም። አንዴ በጌታ አርፋችሁ ከጀመራችሁ፣ በሱ ተረክታችሁ ከጀመራችሁ፣ እግዚአብሔር ለሚወደው የሚያስፈልገው እንደሚሰጥ ካመናችሁ፣ በጎ ስጦታ ፍጹም የሆነው በረከት ከጎን ሳይሆን ከላይ እንደሆነ ካመናችሁ፣ እግዚአብሔር ስለኔ ያውቃል ያለውበት ሁኔታ በትክክል የኔን ድርሻ በተሰጠኝ ስራ ላይ ምጠበጥብ ከሆነ እኔ ከከሌ ጋር ልወዳደር አልችልም። አንዳንድ ሰዎች አውጥቶ ያወዳድሯቸዋል። አንተ አይደል እንዲያስተማርከው፣ አንተ አይደል እንዲያርከው፣ እንትን እኮ ብሎ ጥሩ ነው ይሳካለት። በቃ የተሰጠውን ይሰራል፣ ይሰጣል። እኔ የተሰጠኝን እሰራለሁ፣ አለቀ በቃ። ምን ያለኝን እግዚአብሔር የሰጠኝ ሰርቼ ነው ማልፈው። ለውድድር እንዳትወጡ ከቤታችሁ። ቀናችሁ በሐዘን ይመታባችሁ። ቁጭ ብላችሁ ወደ ልባችሁ የሚመጡ ሰዎች የሆኑ ሰዎችን ክንውን፣ የሆኑ ሰዎችን ስኬት፣ የሆኑ ሰዎችን ኑሮ አይታችሁ ከእናንተ ጋር ለማስተያየት የሞከራችሁ ቀን ኢሚዲየትሊ የሐዘን ማቅ መጥቶ ላያችሁ ላይ ይወድቅ። ሐዘንተኛ ትሆናላችሁ። ከዛ ምን እንደሆናችሁ አታውቁ። ቀናችሁ ተነጅሷል። ምን ሆንሽ አታውቂውም። መናገር አትችይም፣ ግን ሐዘን ለብሰሻል። ምን እንደሆንሽ አታውቂም፣ ተወግተሻል። ምክንያቱ ምን እንደሆነ አታውቂም፣ ደብሮሻል፣ ውስጥሽን አሞሻል። ሐኪም ቤት ስትሄጂ ትመረመሪያለሽ። ሐኪሙ ያይና ኧረ ምንም የለም፣ ደሙም ንጹህ ነው፣ እንትኑም ንጹህ ነው ይላል። ግን የለም በሽታው አለ ውስጥ። ሳታውቂው የሆነ የተሰነቀረ ነፍስሽን የወጋ በሽታ አለ። ከውድድር ውጡ። የራሳችሁን ኑሮ ኑሩ። እስቲ የራሴን ኑሮ እኖራለሁ። ሌላው ሐዘንን ሰው ህይወት ላይ የሚያመጣው ኃጢአት የምትለማመዱ ሰዎች የልጅነታችሁ አምላክ የነገራችሁ በጣም ድንቅ ነገር ነበር። በደስታ ጌታ ሰጥቷችሁ፣ ቃሉ ሰጥቷችሁ፣ መንፈሱን አካፍሏችሁ፣ ደስ ብሏችሁ ተስፋ አድርጋችሁ ትኖሩ ነበረ። ከዛ ከድካም የተነሳ ካለማወቅ የተነሳ በተለያየ ምክንያት ኃጢአት ውስጥ ወደቃችሁ።
ኃጢአት ውስጥ ከወደቃችሁ ቶሎ ንስሐ ግቡ። መጽሐፍ ኃጢአቱን የሚናዘዝና የሚተዋት ከእግዚአብሔር ዘንድ ምሕረትን ይቀበላል። በኃጢአቱን የሚሰውር ግን አይለማም ይላል። ኃጢአት ምን ያረጋችኋል? ሐዘንተኛ ያረጋችኋል። አሁን እግዚአብሔር እኔን እንዴት ይቀበለኛል? አይቀበለኝም እኮ። ሰው ሁሉ ቢቀበላችሁ እናንተ ግን ሐዘንተኛ ናችሁ። ያ የተሰወረው ኃጢአታችሁ ይዛችኋል። እግዚአብሔር አይቀበልም። አገልግሎትን አይቀበለው፣ ኑሮህን አይቀበለው፣ ህይወትን አይቀበለው። አንተ ልፋ ዝም ብለህ ይልሃል። ሳታውቁት ልትደሰቱበት የሚገባው ጉዳይ ላይ ቁጭ ብላችሁ እናንተ ግን ሐዘንተኛ ትሆናላችሁ። ስለዚህ ምን ይሻላል? ኃጢአትን መናዘዝና መተው ይቻላል። ዛሬም ከኃጢአት መውጣት ከችግር መውጣት አያሳፍር። ምንም አይነት ህይወት ውስጥ ሆኑ ኃጢአት ውስጥ ነው ያላችሁት። የተለማመዳችሁት ነገር ሩቅ ነው። ያላችሁበት አመጽ ሩቅ ነው። ለራሳችሁ ይቀፋችኋል። ውጡ። አያሳፍር። መናዘዝ አያሳፍር። እዛ ውስጥ መኖር ነው የሚያሳፍረው። እኔ አንዳንድ ወዳጆቼ ድሮ እኔ ሌባ ነበርኩ፣ የድሃ ልጅ ነበርኩ፣ እንደዚህ ነበር፣ ኧረ በእናትህ እንደሷ አትበል ይሉኝ። ምን ማለት ነው አትበል? ሰው ይንቃል። ይሄ ከናቀኝ ይናቀኝ። በቃ እዛ ውስጥ መኖር እንጂ የሚያሳፍረው። ከዛ ውስጥ እኮ አወጣኝ ነው ያልኳችሁ እኮ። ምሮ የሚያሳፍረው ከችግር ውስጥ ወጣው እኮ ነው ያልኩት። ከሌብነት ውስጥ ወጣው፣ ከአመጽ ውስጥ ወጣው፣ ከተስፋ መቁረጥ ውስጥ ወጣው፣ ራስን ለማጥፋት ካለ ፍላጎት ውስጥ ወጣው። ምን አወጣህ? ኢየሱስ አወጣኝ ነው እኮ ያልኩት። ይሄ እንዴት ነው የሚያሳፍረው? አመጽ ውስጥ ነበርኩ፣ ኃጢአት ውስጥ ነበርኩ፣ ክርስቶስ አወጣኝ ነው እኮ ያልኩት። ከጌታ ጋር ይሄዋለው፣ ይቀየራል፣ የወደቀ ይነሳል፣ የሳተ ይመለሳል፣ የቆሸሸ ይታጠባል። እግዚአብሔር የእንደገና አምላክ ነው እኮ ያልኩት። እንዴት ነው የሚያሳፍረው? ይሄ ኃጢአተኛ ነበርኩ እኮ አያሳፍርም። ኃጢአተኛ ሆኖ መኖር ነው የሚያሳፍረው ወገኖች። ኃጢአት ህይወታችሁን ያበላሽዋል። ከሐዘን አትወጡ። እየተጸለየ ከሐዘን አትወጡ። እየለመናችሁ እየኖራችሁ ከሐዘን አትወጡ። ሐዘንተኛ ነው፣ ፊታችሁ ማይፈታ ነው። ምን ሆነሻልሽ የምትባሉ ሐዘንተኛ ሆኖ ከመኖር እግዚአብሔር ያወጣችሁ። ይህን የድሆች ወንጌልን ሰብክ ዘንድ ቀብቶኛል አለ። ለታሰሩ መፈታት አይደለ? በአመድ ፈንታ አክሊል ያደርግላችሁ። በሐዘን መንፈስ ፈንታ የደስታ ኢየሱስ እኮ ይዞላችሁ የመጣው ሐዘን መንፈስ እኮ ነው። ሐዘን እኮ ስፒሪት እኮ ኃይለኛ ሐዘን ዝም ብሎ የጸጋ ስጦታ መንፈስ ነው። በሐዘን መንፈስ ፈንታ ነው ያለው።